أبي كي يسحق ألا كي يحقوس قال لي خاك كتحاربوا تاريخ من تايم مهارو لسه بحر مستفقنا ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሐሙስ የምሽት መረጃዎችን እነሆ ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ስለ ጦርነቱ አዲስ እስከዛሬም ያልተነገረ ሚስጥር ይፋ አድርገዋል። በዙር በተከፋፈለ የሁለት ዓመታቱ ጦርነት እሳቸው አላስፈላጊ መስዋዕትነት ያሉት የተከፈለበትን የጦርነት ክፍል ለይተው በቁጭት ተናግረዋል። መሆን የማይገባው ነገር ሆኗልም። አብይ እንዳይስቅ ጠላትም ደስ እንዳይለው ብለን የምንደብቀው አይደለም፣ ሐቁ ይፍረጥረጥ ብለዋል። ጥንቅራችን ይዞታል። ትግራይን ከእርስ በርስ ጦርነት እንታደጋት የሚል ጥሪ ቀርቧል። በትግራይ ጫካ ከገባው ታጣቂ ኃይል ጋር በተያያዘ የቀረበ የተማጽኖና የስጋት ጥሪ ነው። በጥንቅራችን ተካቷል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ያለመከሰስ መብታቸው በዛሬው ዕለት ተነስቷል። ከፍተኛ አመራሩ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ በህገወጥ የጦር መሳሪያ ግዢና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው መነሳቱ ተገልጿል። ሙሉ መረጃውን ይዘናል። በንግግሯ የድሬዳዋን ህዝብ ያስቆጣችው ቲክቶከር የህግ ሂደት ተቋርጦ በይቅርታ መለቀቋ ተሰማ። ቲክቶከር ጃኒ በይቅርታ ላይ ባደረገችው ንግግር ልታስሩኝ ሳይሆን ፍቅር ልታሳዩኝ ነው ያመጣችሁኝ ማለቷ ተሰምቷል። ጉዳዩን የምንመለከት ይሆናል። የፌደራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት የሆኑት አቶ ተስፋዬ ነዋይ የምርጫ ቦርድ ምክትል ሰብሳቢ ሆነው በዛሬው ዕለት ተሹመዋል። ዝርዝር መረጃውን እናደርሳለን። ከህንድ አህመዳባድ 242 መንገደኞችን አሳፍሮ ወደ እንግሊዝ ለንደን በመብረር ላይ የነበረ አውሮፕላን በዛሬው ዕለት ተከስክሷል። አውሮፕላኑ የተከሰከሰው ከህክምና ተማሪዎች ማደሪያ አቅራቢያ እንዲሁም በርካታ ሰዎች በሚኖሩበት መንደር መሆኑ ጉዳቱን የከፋ አድርጎታል። ጥንቅራችን ይዞታል። በሳምንቱ በቀጣይ ቅዳሜ አሜሪካው ፕሬዝዳንት ዶናልድ ትራምፕ ከበርካታ አስርት ዓመታት ወዲህ በአሜሪካ መደረግ ያልተለመደ ወታደራዊ ትዕይንት አሰናድተዋል። ለራሳቸው የልደት ቀን ወታደራዊ ትዕይንቱን እንዳሰናዱ የሚከሷቸው ከፍተኛ ተቃውሞ ጠርተዋል። በዛው ዕለት በሁሉም 50 ግዛቶች ከ1000 በላይ ተቃውሞ ሰልፎች ተጠርተዋል። ትራምፕ ላይ የተሰናዳ ስላለው ትልቅ ተቃውሞ የምንላችኋለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጌታቸው ያጋሩት አዲስ ወታደራዊ ሚስጥር። አብይ እንዳይስቅ ብለን የምንደብቀው ሚስጥር የለም። አቶ ጌታቸው ኮርነር ፕሬስ ከተባለ የበይነመረብ ሚዲያ ጋር ረዘም ያለ ቆይታ ያደረጉት አቶ ጌታቸው ረዳ አንድ ጠበቅ ያለ ወታደራዊ ሚስጥርን አጋርተዋል። በህወሓት በኩል ብዙም ሊነገር የማይፈልግ ሚስጥር ነው። አቶ ጌታቸው ገና በመጽሐፍ ብዙ የምለው አለኝ ሲሉም ተናግረዋል። አቶ ጌታቸው በዚሁ ቃለ ምልልሳቸው በትግራይ ለ2 ዓመታት ከተካሄደው ጦርነት ጋር በተያያዘም በርከት ያሉ ጉዳዮች ወደ ኋላ ሄደው በማንሳት በቁጭት የተናገሩበት ሁኔታ ታይቷል። ጦርነቱ በተለያዩ ዘርፎች የተካሄደ መሆኑን ያብራሩት አቶ ጌታቸው ፖለቲካዊ አመራሩ ኃላፊነቱን በአግባቡ ባለመወጣቱ ብዙ ጥፋቶችን አጥፍቷል ሲሉም በዚሁ ማብራሪያቸው ላይ ተናግረዋል። በትግራይ 2 ዓመታቱ ጦርነት በትግራይ በኩል በጥቅሉ ምን ያህል ተዋጊዎች ሞቱ፣ ምን ያህል ቆሰሉ የሚለውን በተመለከተ በህወሓት በኩል ዛሬም ድረስ አይገለጽም፣ በሚስጥርም እንደተያዘ ነው። በዚህ ዙሪያ መረጃዎችን ማውጣትም እንደ ብሔራዊ ክህደት ነው የሚቆጠረው። ጦርነቱ አልፎ ታሪክ ሆኗል። የሟቾች ቁጥር ቢገለጽ ምን ችግር አለው? ለምን አይገለጽም? በሚለው ዙሪያ የሚሰጥ የተብራራ ምላሽ የለም። በጊዜው በትግራይ አቅጣጫ የሴንትራል ኮማንዶ አባል የነበሩት አቶ ጌታቸው ረዳ ይህንኑ የሟቾች አሃዝ ባይናገሩም የመስዋዕትነቱን ደረጃ ግን ጠቆም አድርገው አልፈዋል። አቶ ጌታቸው በተለይ በመጨረሻው ዙር በነበረው ጦርነት በትግራይ ተዋጊዎች በኩል ከፍተኛ ቁጥር ያለው መስዋዕትነት የተከፈለ መሆኑን በመግለጽ ቁጭታቸውን ገልጸዋል። ቁጭታቸውም የመጨረሻውን ዙር ጦርነት ማስቀረት ይቻል ነበር፣ ይህ ቢሆን ደግሞ የበርካቶችን መስዋዕትነት ማስቀረት ይቻል ነበር በማለት ነው። 2 ዓመት ሙሉ ተዋግተን የተሰዋው ሰው ቁጥርና መጨረሻ ላይ በተካሄደው ጦርነት ላይ የሞተው ሰው ቁጥር እጥፍ ነው። ይህንን አብይ እንዳይስቅ ጠላትም እንዳይደሰት ብለን የምናልፈው ጉዳይ አይደለም። ማሰብ ያለብን ሌላው ከዚህ የጥፋት ታሪክ እንዴት ይማር ብለን ነው ሲሉም ነው አቶ ጌታቸው የተናገሩት። አብይ ከይስሕቅ ጸላእ ከይሕጎስ ገለልካ ክትሓርቦ ታሪክ ንምንታይ ይመሃረሉ ሰብ ድሓር ምስተፋና። አቶ ጌታቸው አክለውም የትግራይ ህዝብ ተጨፍጭፎ እንደ ኩርዶች እኮ ነበሩ እንዲባል አንፈቅድም። ለዚያም ነው በዚህ ሰዓት መባል ያለበትም ማለት ያለብን። መጽሐፍ አይቀርም። ኦክስፎርድ ወይም ካምብሪጅ ሄጄ እስከምቀባባው ግን ወጣቱ ማለቅ የለበትም።
የትግራይን ህልውና ለማረጋገጥ 2 ወራት ወይም 2 ዓመታት ሊፈጅ ይችላል። ነገር ግን ያንን ለማድረግ ትግራይ አሁን እንዳትጠፋ መስራት ያስፈልጋል ሲሉም ነው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸው የተናገሩት። በጥቅምት 2013 ዓ.ም በክልሉ የተቀሰቀሰውን ጦርነት ማስቀረት ይቻል ነበር ያሉት አቶ ጌታቸው ያም ሆኖ የመጀመሪያው ዙር ጦርነት ማስቀረት ባይቻል እንኳን ከዚያ በኋላ የተካሄዱት ጦርነቶች ግን አላስፈላጊና ብዙ ዋጋ ያስከፈሉ ነበሩ ሲሉም ማብራሪያቸውን ሰጥተዋል። በሁለት ዓመታቱ ጦርነት የተገደሉ ተዋጊዎች ቁጥር በመጨረሻው ዙር በተካሄደው ውጊያ ከሞቱት ጋር ሲነጻጸር እጥፍ ነው ያሉት አቶ ጌታቸው አሁን በስልጣን ላይ ያሉት አካላት ትግራይን ይዘው እንዲጠፉ ሊፈቀድላቸው አይገባም ሲሉም ማብራሪያቸውን ሰጥተዋል። በሌላ መረጃ ትግራይን ከእርስ በርስ ጦርነት እንታደጋት ተቋማቱ የህወሓትን ለሁለት መከፈል ተከትሎ ከትግራይ ታጣቂ ኃይሎች አመራሮች መካከል የተወሰኑት ለዶክተር ደብረጽዮን ገብረ ሚካኤል ቡድን ድጋፋቸውን በመስጠታቸው በትግራይ ውጥረቶች እንደነገሱ ነው። ከዚህ ጋር በተያያዘም የተወሰኑት ታጣቂዎችና አመራሮቻቸው ወደ ትጥቅ ትግል ዝግጅት ውስጥ በመግባታቸው በክልሉ የእርስ በርስ ግጭት ሊቀሰቀስ ይችላል የሚል ስጋት አሳድሯል። ከዚህ ጋር በተያያዘም በአሁኑ ሰዓት በትግራይ ክልል ያንዣበበው የእርስ በርስ ግጭት ስጋት እንዲቀረፍ የክልሉ ጊዜያዊ አስተዳደር የራሱን ጥረቶች ማድረግ እንዳለበት በክልሉ የሚንቀሳቀሱ ሁለት ሲቪክ ተቋማት መጠየቃቸውን የዶቼ ቬሌ ዘገባ አመልክቷል። ይህንኑ ጥያቄ ያቀረቡት ቅድሚያ ለሰብአዊ መብቶችና የዲሞክራሲና የማህበራዊ ፍትህ ድምጽ የተባሉት ሲቪክ ተቋማት ባወጡት መግለጫ መሆኑንም ዘገባው አክሏል። ተቋማቱ በትግራይ ውስጣዊና የውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት ይቀሰቀሳል የሚል ስጋት አስከትሏል ማለታቸውን ያመለከተው ዘገባው ስጋቱ አሳሳቢና የትግራይ ህዝብ ሊቋቋም የማይችል ነው ሲሉም ማብራሪያቸውን የሰጡ መሆኑን አመልክቷል። የዲሞክራሲና ማህበራዊ ፍትህ ድምጽ ስራ አስኪያጅ አቶ መላኩ ኃይሉ የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 አንድ የፖለቲካ ኃይልን ደግፈው መግለጫ ካወጡና የቀድሞ የትግራይ ጊዜያዊ አስተዳደር በኃይል ከስልጣን ከተወገደ በኋላ በትግራይ ኃይሎች መካከል መከፋፈሎች ተፈጥረዋል። ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠር የአደገኛ ግጭት ስጋት እንዲኖርም አድርጓል ሲሉ ገልጸዋል። የተወሰኑ የትግራይ ኃይሎች አባላትና አዛዦች በትግራይ ያለ ያሉትን ስርዓት ለማስወገድ በአፋርና ትግራይ አዋሳኝ አካባቢዎች ራሳቸውን ለነፍጥ ውጊያ እያደራጁ መሆኑን መረጃዎች የሚጠቁሙ መሆኑንም ዶቼ ቬሌ በዚሁ ዘገባው አስታውሷል። ይህ በእንዲህ እንዳለ በትላንትናው ዕለት በመቀሌ ያሉ የትግራይ ተፈናቃዮች መቀሌ ላይ ሰላማዊ ሰልፍ ማድረጋቸውን ተከትሎ የህወሓት አመራሮች ከተፈናቃዮቹ ጋር ተወያይተዋል። ውይይቱ በዚያው በመቀሌ የተደረገ ነው። በዚሁ ስብሰባ ላይ ሰፋ ያለ ማብራሪያን የሰጡት የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ መጪው የክረምት የዝናብ ወራት ከመጀመራቸው ቀደም ብሎ ተፈናቃዮች ወደ ቀያቸውና ቤታቸው ለመመለስ እየሰራን ነው ሲሉም ሞንጆሪኖ ተናግረዋል። በዚህም ከትግራይ ጊዜያዊ አስተዳደር እንደዚሁም ከትግራይ ኃይሎች ጋር ንግግሮች ሲደረጉ የነበረ መሆኑን ያመለከቱት ሞንጆሪኖ ከዲፕሎማቲክ ማህበረሰቡም ጋር ሲደረጉ የነበሩ ውይይቶችም የየራሳቸው አዎንታዊ አስተዋጽኦ አላቸው ሲሉም ተናግረዋል። ከሳምንታት በፊት በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በሽሬ ተፈናቃዮች መጠለያዎችን በመመልከት ያደረጉትን ውይይት በማሳያነት የጠቀሱት ፈትለወርቅ ገብረ እግዚአብሔር ከክረምቱ በፊት ተፈናቃዮችን ወደ ቀያቸውና መኖሪያ ቤቶቻቸው ለመመለስ ከፌዴራል መንግስቱ ጋር የሚደረገው ንግግርም ቀጥሏል ሲሉም አስታውቀዋል። በትግራይ በኩል ምዕራብ ትግራይ እየተባሉ ከሚጠሩት ወልቃይት ጠገዴ፣ ሰቲት ሁመራና ጠለምት እንዲሁም በኤርትራ ጦር ተይዘዋል በሚባሉት አካባቢዎች እስከ 1 ሚሊዮን የሚሆኑ ነዋሪዎች ተፈናቅለዋል በሚል በትግራይ አመራሮች ሲገለጽ ይሰማል። አሁን የሰኔ ወር መጀመሪያ ሲሆን ክረምቱም የሚገባው ምናልባትም ከ2 ሳምንታት በኋላ ነው። አብዛኞቹ ተፈናቃዮች መመለስ አለባቸው በሚባለው በወልቃይትና በቀሪው ትግራይ መካከል በክረምት እስከ አፍ ገደፉ የሚሞላ የተከዜ ወንዝ አለ። ሞንጆሪኖ በዛሬው ዕለት ለተፈናቃዮች በሰጡት ማብራሪያ እንደ ፓርቲ ትልቁ ተግባራችን የትግራይን ሉዓላዊነት ማረጋገጥ፣ የተፈናቀሉ ወገኖቻችን ወደ ቤታቸው መመለስና ህዝባችንን ከጠላት ነፃ እንዲወጣ ማድረግ ነው ሲሉ ተናግረዋል። በቀጣይ መረጃ ባለስልጣኑ በመፈንቅለ መንግስት ተከሰሱ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ያለመከሰስ መብት በዛሬው ዕለት ተነስቷል። ከፍተኛ አመራሩ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ በህገ ወጥ የጦር መሳሪያ ግዢና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው መነሳቱ ተገልጿል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት በሲዳማ ክልል ምክር ቤት ተገፏል። ምክር ቤቱ ውሳኔውን ያሳለፈው ዛሬ በሐዋሳ ከተማ ባካሄደው 6ኛ ዙር 4ኛ የሥራ ዘመን 2ኛ አስቸኳይ ጉባኤ ነው። ምክር ቤቱ የአቶ አለማየሁን ያለመከሰስ መብት የተነሳው በስልጣን ያለ አግባብ መጠቀም፣ በኮንትሮባንድ፣ በህገ ወጥ የጦር መሳሪያና በአደንዛዥ ዕፅ ዝውውር ተሳትፎ በመገኘታቸው ነው ሲል የክልሉ ፍትህ ቢሮ ለምክር ቤቱ አስረድቷል። ምክር ቤቱ በፍትህ ቢሮ ኃላፊ የቀረበለትን ዝርዝር ካደመጠ በኋላ ያለመከሰስ መብታቸውን ለማንሳት የቀረበለትን አጀንዳ በሙሉ ድምጽ አጽድቆታል። ያለመከሰስ መብታቸው በምክር ቤቱ የተነሳው አቶ አለማየሁ ጢሞቴዎስ
ላለፉት 5 ዓመታት የክልሉን ሰላምና ጸጥታ ቢሮ በኃላፊነት አገልግለዋል። አቶ አለማየሁ ያለመከሰስ መብታቸው ከመነሳቱ አንድ ቀን አስቀድሞ ትላንት ሰኞ በሕግ ቁጥጥር ስር ውለዋል የሚለው መረጃ በተለያዩ የማህበራዊ መገናኛ ዘዴዎች እየተሰራጨ ነው። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበረበት ጊዜ ስልጣንን ያላግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበልም ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ ዕፅ ዝውውር ፍቃድ መስጠት እንዲሁም ህገወጥ የጦር መሳሪያ ግዢና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎች ቀርበውባቸዋል። የግሉን ጥቅም መሰረት በማድረግ በክልሉ ውስጥ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፍትህ ቢሮ ኃላፊው አቶ ማቴዎስ ገልጸዋል። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለውም አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃ ያመለክታል። ሲዳማ ክልል በከፍተኛ ባለስልጣን ከኃላፊነት አንስቶ በወንጀል ድርጊቶች ተጠያቂ ሲያደርግ ይህ የመጀመሪያው አይደለም። የሐዋሳ ከተማ ከንቲባ የነበሩት አቶ ጸጋዬ ቱኬ ሐምሌ 2015 ዓ.ም ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ተከሰዋል። በተከሰሱበት የሙስና ወንጀል ጥፋተኛ የተባሉት አቶ ጸጋዬ የሐዋሳ ከተማ ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ባለፈው ዓመት መጋቢት ነበር። በቀጣይ ርዕስ ቲክቶከሯ ይቅርታ ባለች። በንግግሯ የድሬዳዋን ህዝብ ያስቆጣችውና ከሰሞኑ መነጋገሪያ የነበረችው ቲክቶከሯ ጃኒ ገብሩ አዲስ አበባ ከተማ ተይዛ ወደ ድሬዳዋ መወሰዷ በድሬዳዋ ከዚራ ፖሊስ ጣቢያ ታስራ መቆየቷ ይታወሳል። በሳምንቱ ሰኞ ዕለት ችሎት መቅረቧን መዘገቡ አይዘነጋም። አሁን ላይ ግን ጉዳዩ በይቅርታ ማለቁን የተሰማው። ሆኖም በዛሬው ዕለት የድሬዳዋ አስተዳደር አፈጉባኤ ክብርት ፈቲያ አደንና ምክትል አፈጉባኤ ክብርት ከሪማ አሊን ጨምሮ ከፍተኛ ያስተዳደሩ ሴት አመራሮችና እናቶች በተገኙበት በድሬዳዋ አስተዳደር በህግ ቁጥጥር ስር የነበረችው ጃኒ ገብሩ በይቅርታ እንድትፈታ ተደርጓል። በመድረኩ ላይ ንግግር ያደረገችው ጃኒ ልታስሩኝ ሳይሆን ፍቅርን ልታሳዩኝ ነው ያመጣችሁኝ፣ እወዳችኋለሁ፣ አከብራችኋለሁ፣ በጣም ይቅርታ ስትል ቲክቶከር ጃኒ በችሎቱ ፊት ይቅርታ ጠይቃለች። ይቅርታ ብላም ተፈታለች። በችሎቱ ላይ የተሰየመችው ዳኛ ድሬ ማለት ይቺ ናት፣ ድሬዎች ይቺን ልጅ ከልብ ይቅር በሏት፣ ልጅ ናት ማለታቸውም ተዘግቧል። በቲክቶክ ላይ በተላለፈ ቪዲዮና እሱን ተከትሎ በተነሳው ዝግብ ለእስር የተዳረገችው ቲክቶከሯ ስመኝ ገብሩ ወይም ጃኒ በድሬዳዋ ሴቶች ስለሚለብሱት ሺቲ በተመለከተ በቀጥታ ስርጭት ላይ የተናገረችው ንግግር የመታሰሯ ምክንያት መሆኑ ይታወቃል። ይህን ጉዳይ በተመለከተ በራሷ የቲክቶክ ገጽ ላይ በጣም ተሳስቻለሁ በማለት ቀደም ብላ ይቅርታ የጠየቀች ቢሆንም ጉዳዩ ወደ ህግ ተመርቶ በድሬዳዋ ከተማ አስተዳደር ፖሊስ ከሳሽነት ባለፈው ሳምንት ሐሙስ ዕለት በአዲስ አበባ በቁጥጥር ስር ውላለች። ከዛም ወደ ድሬዳዋ የተወሰደች ሲሆን በሳምንቱ መጀመሪያ ሰኞ ፍርድ ቤት ቀርባ ነበር። በሰኞ ችሎት ፖሊስ ከተከሳሿ ስልክ ጋር ያልሰራናቸው ምርመራዎች አሉኝ፣ ተጨማሪ ቀናት ይሰጡኝ በማለቱ 7 ቀን በፍርድ ቤት ተፈቅዶለት ለሰኔ 9 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶ የነበረ ቢሆንም ቲክቶከሯ በመስተዳደር ውሳኔ ይቅርታ ጠይቃ ይቅር ተብላ ጉዳዩ በዚህ መቋጨቱ ታውቋል። ወደ ቀጣይ ርዕስ አለፍ። ምርጫ ቦርድ ምክትል ሰብሳቢ ተሾመለት። የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት የሆኑት አቶ ተስፋዬ ነዋይ የምርጫ ቦርድ ምክትል ሰብሳቢ ሆነው በዛሬው ዕለት ተሹመዋል። ምክር ቤቱ በዛሬው ስብሰባው በትግራይ ክልል በተለያዩ ኃላፊነት ላይ ሰሩትን ከ2011 ጀምሮ ደግሞ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው ሲያገለግሉ የቆዩትን አቶ ተክሊት ይመስልና በሐረሪ ክልል ከፍተኛ ፍርድ ቤት ከፍተኛ ዳኛ ሆነው ሲያገለግሉ የቆዩትን ወይዘሮ ነሲማ አሊ የቦርድ አባል እንዲሆኑ የቀረበለትን ውሳኔ አጽድቋል። ሹመታቸውን በተመለከተ ሐሳባቸውን የሰጡት የምክር ቤት አባሉ ዶክተር አበባው ደሳለው ነፃና ገለልተኛ ምርጫ ማካሄድ የምርጫ ቦርዱ ዋነኛ ስራው ቢሆንም እስካሁን ባለው ሁኔታ ነፃና ገለልተኛ ምርጫ ለመካሄዱን የተለያዩ አካላት በቅሬታ እንደሚያቀርቡ ተናግረው ተሿሚዎቹ ቀጣዩ ምርጫ ነፃና ተአማኒ ለማድረግ እንዲሰሩ አሳስበዋል። ሌላ የምክር ቤት አባል አቶ ኢሳ ቦሩ በበኩላቸው አዲስ ተሿሚዎቹ በትምህርት ዝግጅትም ሆነ በስራ ልምድ ብቁ መሆናቸውን ተናግረው ቀጣዩ ምርጫ ግልጽና ፍትሃዊ ለማድረግ አቅሙ እንዳላቸው ምስክርነታቸውን ሰጥተዋል። በምክር ቤቱ የመንግስት ተጠሪ ሚኒስትር የሆኑት ዶክተር ተስፋዬ በልጅጌ ተሿሚዎቹን በተመለከተ ከተፎካካሪ ፖለቲካ ፓርቲዎች ጋር ውይይት መካሄዱን ተናግረው በህገ መንግስቱና በምርጫ ህጉ መሰረት አዲሶቹ ኃላፊዎች የሚካሄዱ ምርጫዎችንና የህዝብ ውሳኔዎችን ገለልተኛ ሆነው ለማካሄድ ይሰራሉ ብለዋል። በቀጣይ መረጃ አስደንጋጭ አውሮፕላን አደጋ።
ከህንድ አህመዳባድ 242 መንገደኞችን አሳፍሮ ወደ እንግሊዝ ለንደን በመብረር ላይ የነበረ አውሮፕላን በዛሬው ዕለት ተከስክሷል። አውሮፕላኑ የተከሰከሰው ከህክምና ተማሪዎች ማደሪያ አቅራቢያ እንዲሁም በርካታ ሰዎች በሚኖሩበት መንደር መሆኑ ጉዳቱን የከፋ አድርጎታል። በአደጋው ከ204 በላይ ሳይሞቱ እንዳልቀረን የተገለጸው። በምዕራብ ህንድ ከምትገኘው አህመዳባድ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫ ዛሬ ከአህመዳባድ ለንደን ጋትዊክ የሚበረው AI 171 አደጋ አጋጥሞታል ሲል አስታውቋል። የህንድ አቪዬሽን ሚኒስትር ኪንጃራፑራ ሞሃን ናይዱ በአህመዳባድ በደረሰው አደጋ በጣም ደንግጫለሁ፣ አዝኛለሁ ብለዋል። አክለውም የአቪዬሽንና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ሰጥቻለሁ ብለዋል። የህንዱ አየር መንገድ ቦይንግ 787-8 የመንገደኞች አውሮፕላን 242 ሰዎችን አሳፍሮ ከህንድ አህመዳባድ ወደ ለንደን በመጓዝ ላይ ሳለ አየር ላይ ብዙም ሳይቆይ ነው አደጋ የገጠመው። በአውሮፕላኑ 169 የህንድ፣ 53 የብሪታንያ፣ 1 ካናዳ እንዲሁም 7 የፖርቹጋል ዜጎች እንደነበሩ የህንድ አየር መንገድ አስታውሷል። የአውሮፕላኖችን በረራና ካርታ በግልጽ ለይቶ በማስቀመጥ የሚታወቀው የስዊድኑ ፍላይት ራዳር 24 የአውሮፕላኑን የመጨረሻ ምልክት ያገኘው በ625 ጫማ ወይም 190 ሜትር ከፍታ ላይ ከጥቂት ሰከንዶች በኋላ ነው ብሏል። የሀገሪቱ ሲቪል አቪዬሽን ባለስልጣን አውሮፕላኑ 232 መንገደኞችንና 12 የበረራ ሰራተኞችን ማሳፈሩን አስታውቋል። በመጨረሻም ትራምፕ ላይ የተጠራው ከባድ ተቃውሞ ንጉስ አይደለህም። በሳምንቱ በቀጣይ ቅዳሜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከበርካታ አስርት ዓመታት ወዲህ በአሜሪካ መደረግ ያልተለመደ ወታደራዊ ትዕይንት አሰናድተዋል። የአገሪቱ ጦር 250ኛ ዓመት ምስረታን ያስታከከው ትዕይንቱ ከፕሬዝዳንት ትራምፕ የ79ኛ ልደት ቀን ጋር ተገጣጥሟል። ትራምፕ ትዕይንቱ ለኔ አይደለም ለአሜሪካ ጦር ምስረታ ነው ቢሉም ተቃዋሚዎች ለልደታቸው ቀን ለራሳቸው ያዘጋጁ ስጦታ ነው ሲሉ ተችተዋል። ትራምፕ አሜሪካ የሁለተኛ ዓለም ጦርነት አሸናፊ ብትሆንም ድሉን አታከብርም፣ እንደ ፈረንሳይና እንግሊዝ ያሉ ሀገራት ግን ያከብሩታል፣ ይሄ መለወጥ አለበት ሲሉ ተሰምተው ነበር። የአሜሪካ ቀደምት ፕሬዝዳንቶች ሆነም ፔንታጎን ትልቅ ወታደራዊ ትዕይንት የማድረግ ልማድ የላቸውም። በዕለቱ ታዲያ ከ1800 በላይ ስፍራዎች ንጉስን አንቀበልም፣ የነገስታት ተቃውሞ ቀን በሚል ትራምፕ ላይ ሰፊ ተቃውሞ ተጠርቷል። ትራምፕ ፔንታጎን ከበጀቱ $45 ሚሊዮን ወጪ አድርጎ እንዲያሰናዳ ያዘዙትን ወታደራዊ ትዕይንት የሚበጠብጥ የሚቃወም ላይ እርምጃ ወስዳለሁ ሲሉ አስፈራርተዋል። ትራምፕ ንጉስ አይደሉም፣ ንጉስ አንፈልግም የሚለው ተቃውሞ በ50ዎቹም የሀገሪቱ ግዛቶች ነው የተጠራው። ዙፋን የለም፣ አክሊል የለም፣ ንጉስ አይደለህም የሚሉ መፈክሮችን የያዘ ተቃውሞ ጥሪ ነው። በቀጣይ ቅዳሜ የሚደረገው የትራምፕ ወታደራዊ ትዕይንት 6600 ወታደሮችን ማርች የሚያደርጉበት ሲሆን ታንኮች፣ ሄሊኮፕተሮች፣ ሚሳይሎች ጭምር ይቀርቡበታል ተብሏል። ትራምፕ ላይ የተጠራው ተቃውሞ በኒውዮርክ፣ ፊላደልፊያ፣ አትላንታና ሂውስተን በርካቶች ለመገኘት ማረጋገጫ የሰጡበት ነው። የተቃውሞ አዘጋጆች ቀጥተኛ ግጭት እንዳይፈጠር በማለት የትራምፕ ወታደራዊ ትዕይንት የሚቀርብበትን የዋሽንግተን አካባቢ ከተቃውሞ ውጭ ማድረጋቸው ተነግሯል። ንጉስ አንፈልግም የሚል መርህ ያለው ተቃውሞ በሺዎች ይታደሙበታል ተብሎም ይጠበቃል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።